أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد أحييكم بتحية الإسلام السلام عليكم ورحمة الله وبركاته أما بعد يقول الله سبحانه وتعالى بعد أعوذ بالله من الشيطان الرجيم وتعاونوا على البر والتقوى ولا تعاونوا على الإثم والعدوان واتقوا الله إن الله شديد العقاب وقال عليه الصلاة والسلام من بنى مسجدا بنى الله له بيتا في الجنة الحمد لله تكبرات على الله مسلم ወንድሞች አላህ Subhanahu Wa Ta'ala ይሄ የአላህ Subhanahu Wa Ta'ala ቤት ነው እና ሁላችን የምንችለው ርብርብ እናድርግ የመስጊድ ከተጀመረ ብዙ አመታቶች አልፈዋል ከዚህ በለጠ ደግሞ ኢንሻአላህ ኮሚቴዎች ይነግሩናል ማለት ነው እና አላህ Subhanahu Wa Ta'ala በመልካም ነገር ተጋገዙ እንደዚሁም ደግሞ በበጎ ነገርና አላህ መፍራት ጉዳይ ተጋገዙ ይላል እንደዚሁ መጥፎ ነገርና አላህ በማመጽ ድንበርን በማለፍ ጉዳይ ላይ ተተጋገዙ ይላል ማለት ስለዚህ ኢንሻአላህ ሁላችንም እንተባበር ነብዩ አለይሂ ሰላቱ ወሰለም መስጂድን የገነባ ሰው አላህ Subhanahu Wa Ta'ala በጀነት ላይ ቤት ይገነባለታል ብለዋል ኢንሻአላህ ከዚህ በለጠ ደግሞ አጀማመሩና እስካሁን የደረሰበት ሁኔታ ካጠገቤ ያሉት ኮሚቴዎች ናቸው ይነግሯቸዋል ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. يا أهل المسجد مدرسة انقدي أتقالاي 4000 كيلومتر لا يعرفه بعد جبلاستو ولا لو مسجد ነው እንግዲህ መስጊዱ ያረፈበት ወደ 530 ካሬ ሜትር ሲሆን መስጊዱ ከተጀመረ እንግዲህ 8ኛ ዓመት ጨርሶ ወደ 9ኛ ዓመት የገባበት ሁኔታ አለ በተለያዩ ምክንያቶች መስጊዱ ዘግይቷል የአካባቢ ማህበረሰብ የኑሮ ሁኔታ ከእጅ ወደ አፍ ከመሆኑ ጋር ተያይዞ ግንባታው የዘገየበት ሁኔታ አለ ሌሎች ሚላፎች ነበሩ ኮሚቴ ያለመግባባት ብዙ ችግሮች ስለነበሩ በዚህ ሁኔታ ዘግይቷል ነገር ግን ከሁለት ወር በፊት የኮሚቴ ለውጥ ተደርጎ አብዛኛው ስራ በዚህ ሁለት ወር የተሰራበት ሁኔታ አለ ዞሮ አሁን ብዙ ስራ ነው የሚቀረው ምስሉ ላይ ተመለከቱታላችሁ ያለበት ሁኔታ ብዙ ስራ ይቀራል አሁን ባለው ሁኔታ ኮሚቴው ከፍተኛ ጥረት እያደረገ ነው ያለው እዚህ ያለው እንደ ከተማ ያለው ሀብት በማሰባሰብ አሁን የደረስንበትን ደርሰናል ዞሮ አሁን ከዚህ በኋላ ብዙ ገንዘብ ነው የሚያስፈልገው ስለዚህ እናንተን ገዛ እንፈልጋለን በመላው ዓለም ያላችሁ ሙስሊሞች መስጊዱ አሁን በተጀመረበት ፍጥነት ተጠናቆ ለአገልግሎት እንዲውል እርዳታችሁ እንጠይቃለን አጠቃላይ ያለው ሁኔታ ጥሩ ሁኔታ ላይ አይደለም ያለው በመስጊዱ በስተምዕራብ በኩል ትልቅ ቤተክርስቲያን አለ በስተደቡብ ዙሪያው ሌሎች ሃይማኖት ተከታዮች በጣም ዙሪያው የተከበበና ከፍተኛ ጫና ያለበት አካባቢ ነው ዞሮ ይሄንን ነገር ለማስተካከል መስጊዱ መገንባት መቻል አለበት አጠቃላይ በዓለም ላይ ያላችሁ ሙስሊሞች እንድታግዙ በአላህ ስም እንጠይቃችኋለን ወራህመቱላሂ ወበረካቱ ሰላም ወራህመቱላሂ ወበረካቱ ኢንሻአላህ እዚህ ፊት ለፊት ላይ ቆመን የምታዩን የዋሊድ መስጊድና መድረሳ ኮሚቴ አባሎች ነን ቅድም በወንድም በድሩ እንደተገለጸው አጠቃላይ መስጊዳችን ስፋቱ 4000 ካሬ ሜትር አካባቢ ነው እና መስጊዱ አጠቃላይ ያረፈበት ከ500 ካሬ ሜትር በላይ ነው ኢንሻአላህ በምስሉ ላይ እንደምትመለከቱት መስጊዱ ወደ 9 ዓመት አካባቢ ነው ከተሰራ እና በዚህ ፌዝ ያለው ከዚህ በፊት የነበሩ ኮሚቴዎች 1/3 የመስጊዱ 1/3 ይሄ የመሰረት ወይም ደግሞ የኮንክሪት የተሞላበት ነው 3/2 ደግሞ ወይም ደግሞ የመስጊዱ 2 እጅ አሁን ባለው ኮሚቴ እስላብ ለብሶ እንደምታዩት እየተሰራ ያለበት ሁኔታ ነው ያለውና ኢንሻአላህ ከላይ እንግዲህ በምስል እንደሚለቀቀው ኮለኖች
አዳዲስ ኮለኖች ቆመዋል። ጂ+2 ለመስራት የታሰበ መስጂድ ነው እና ኢንሻአላህ በዙሪያው ደግሞ መስጊዱ ክፍት ነው፣ አጥር የለውም። እንደዚሁም ለህፃናቶች የመቅሪያ ቦታ ምቹ አይደለም። ከዚህ ቀደምም በምስል ለማሳየት ሞክረናል። ስለዚህ ኢንሻአላህ መስጊዱ ለህዝበ ሙስሊሙ ለመስገጃነት ምቹ የሆነ አይደለም። ስለዚህ ህዝበ ሙስሊሙ ምቹ በሆነ አካባቢ ላይ ያለመስገዱ እየፈጠረበት ያለ ጫና አለ። ስለዚህ ወንድም እህቶቻችን ከእስልምናውም ጭምር እየወጡ ያሉበት ሁኔታ አለና በመላው ዓለም የምትገኙ ሙስሊም ወንድም እህቶች እንግዲህ ይህንን መስጊድ በውል በመገንዘብ የመስጊዱን ችግር በጥልቀት በመረዳት እኛ ሙስሊሞች እያለን የአላህን ቤት እንደዚህ ሆኖ ማየት ያማልና ኢንሻአላህ የአካባቢው ማህበረሰብ እስካሁን ባለው አስተዋጽኦ እያደረገ ነው ያለው። እስከዚህ ድረስ ያደረሰውም የአካባቢው ማህበረሰብ ነው። አሁን ግን ከአካባቢው ማህበረሰብ አቅም በላይ ስለሆነ ከዚህ 9 ዓመት በላይ ሌላ 9 ዓመት መቆየት ስለሌለበት እናንተ ደጋግ ሙስሊም ወንድም እህቶቻችን በዚህ መስጊድ ጉዳይ ላይ ሁላችሁም የአቅማችሁን ጥረት እንድታደርጉ በአላህ ስም እንጠይቃለን። እንግዲህ የአላህን ቤት ያሳመረ የአላህን ቤት የሰራ ምንዳው ከፍተኛ ነው። አላህ Subhanahu Wa Ta'ala በጀነት ቤት እንደሚሰራለትም ጭምር ቃል ገብተዋልና ኢንሻአላህ ሁላችንም በዚህ መስጊድ ጉዳይ ላይ ተረባርበን አልቆ የአካባቢው ህዝበ ሙስሊም መስጊዱ ላይ ገብቶ እንዲሰግድ እንድትተባበሩን የእናንተን እጅ የእናንተን ድጋፍ ይፈልጋል መስጊዱ። ስለዚህ በአላህ ስም እንጠይቃችኋለን ድጋፋችሁ እንድታደርጉልን። ሰላም አልহামዱሊላህ ሰላቱ ሰላም ረሱላህ። እንግዲህ ቀደም ሲል በኮሚቴ አባላት አብዛኛው የመስጊዱ ችግር እና ስላጀማመሩ አብራርተዋል። እኔ ስራውን መስራ ስራ ተቋራጭ ነኝ። ወርክቾ ልግቦ ነው የሚባለው። እንግዲህ ከተጀመረ ይሄን ያህል ጊዜ ሊወስድ የቻለው የአካባቢው ህብረተሰብ የቻለውን ጥረት አድርጎ እዚህ ደረጃ ላይ ሌሎችንም በማስተባበር እዚህ ደረጃ ላይ ደርሰውታል። ግንባታው በተለያየ ጊዜ በሁለት ደረጃ ኮሚቴዎች ተዋቅረው ሰርተውታል። እንግዲህ ቀደም ሲል የነበረው የቅንጅት ችግር በመፍታት አዲስ የተዋቀረው ኮሚቴ ከዚህ ቀደም ከነበረበት ሁኔታ በተሻለ ደረጃ ላይ እንዲፋጠን አድርገዋል። ያስተባብራሉ፣ ጊዜያቸውን ይሰዋሉ። እንግዲህ ይሄ ሁላችንም ድርሻ ነው። ለዚህም እንግዲህ እድለኛ መሆንን ይጠይቃል። እድለኞች ነን አልহামዱሊላህ ረብል ዓለሚን። እና አሁን የሚገኝበት ደረጃ ከህብረተሰቡ አቅም በላይ በመሆኑ የግንባታ ማቴሪያሎች ደግሞ በመወደዳቸው ጭምር እንደዚሁም የቀን ሰራተኞች የጉልበት ዋጋ ክፍያ በየጊዜው እየናረ በመሄዱ እና እየተስተጓጎለ መሄዱና እነኚህን ማቴሪያሎችና የሰው ኃይል ክፍያ በመናሩ ምክንያት ዋጋውም ከፍ እያለ እየጨመረ የሚሄድ እንደገና ደግሞ ለታሰበው ዓላማ ለማዋል እንቅፋት ስለሆነ እንግዲህ የዓለም ላይ ያለ ሙስሊም ሁሉ ትብብር እንዲያደርግ እጁ እንዲዘረጋልን ባቀረቡት መሰረት እኔ ይህንን ሐሳብ እጋራለሁ። ግንባታው እንግዲህ አሁን ባለው ሁኔታ የታሰበው ግራውንድ ፕላስ 2 ለመስራት ነው። የውስጡ በአብዛኛው 70% በላይ ያህል ተጠናቋል። ወደ ላይ ወጥተናል። ሁለቱንም አጣምረን ለመሄድ ቶሎ መጨረስ እንዲያስችል የላይኛው ኮለን ጀምረናል። የስረኛው እንግዲህ ፊኒሺንግ ስራዎች ናቸው የሚቀሩን። ይሄንን ይመስላል።